የሲቢኢ የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር ዛሬ በሚካሄዱ አራት ጨዋታዎች ይጀምራል። ቅዱስ ጊዮርጊስ ከነገሌ አርሲና ሸገር ከተማ ከኢትዮጵያ መድን በ9ና 12 ሰዓት ሐዋሳ ላይ ይጫወታሉ። ኢትዮጵያ ንግድ ባንክ ከመቻልና ወልዋሎ አዲግራት ዩኒቨርሲቲ ከምድረገነት ሽረ አዳማ ላይ የሚከናወን መርሃ ግብር ነው። በስፔን ላሊጋ 26ኛ ሳምንት ሪያል ማድሪድ ሳንቲያጎ ቤርናባው ላይ በሄታፌ 1-0 ተሸነፈ። ማርቲን ሳትሪያኖ የሄታፌን የማሸነፊያ ጎል በአስደናቂ ቮሊ 39ኛው ደቂቃ ላይ አስቆጥሯል። በአሰልጣኝ አልቫሮ አርቤሎ የሚሰለጥነው ሪያል ማድሪድ በላሊጋው ከባርሰሎና ጋር ያለው ልዩነት 4 ነጥብ ሆኗል። በአሰልጣኝ ሆዜ ቦርዳላስ የሚመራው ሄታፌ ሪያል ማድሪድን ማሸነፉን ተከትሎ ነጥቡን 32 በማድረስ ከ14ኛ ወደ 11ኛ ደረጃ ከፍ ብሏል። ከ10 ቀናት በፊት ኤልሳዳር ላይ በኦሳሱና 2-1 ተሸንፎ የነበረው ሪያል ማድሪድ በስፔን ላሊጋ ከግንቦት 2019 በኋላ ተከታታይ 2 ጨዋታዎችን ለመጀመሪያ ጊዜ ተሸንፏል። ሄታፌ ከ18 ዓመታት በኋላ ሪያል ማድሪድን በሳንቲያጎ በርናባው ለመጀመሪያ ጊዜ ማሸነፍ ችሏል። የማድሪድ ከተማ ክለቡ ሄታፌ ሎስ ብላንኮቹን በገዛ ሜዳቸው ለመጨረሻ ጊዜ ያሸነፉት እንደ አውሮፓውያን አቆጣጠር በ2008 ነበር። በሪያል ማድሪድ በኩል አርዳ ጉለርን በ69ኛው ደቂቃ ቀይሮ የገባው ፍራንኮ ማስታንቱኖ የዳኛውን ውሳኔ በመቃወምና ዳኛውን በጸያፍ ቃላት በመናገሩ 95ኛው ደቂቃ በቀጥታ ቀይ ካርድ ከሜዳ ተሰናብቷል። አርጀንቲናዊው በተጫዋችነት ዘመኑ የመጀመሪያ ቀይ ካርድ ሆኖ ተመዝግቧል። በሄታፌ በኩል አድሪያኖ ሊሶ 97ኛው ደቂቃ ላይ በሁለተኛ ቢጫ በቀይ ካርድ ከሜዳ ወጥቷል። በጨዋታው የሪያል ማድሪድን 7 አደገኛ የጎል ሙከራዎች ያዳነው የሄታፌው ግብ ጠባቂ ዴቪድ ሶሪያ የጨዋታ ኮከብ ተብሎ ተመርጧል። በእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት ጨዋታዎች ዛሬ ሲጀምሩ በአሰልጣኝ አርነ ስሎት የሚመራው ሊቨርፑል ሞሊኖ ስታዲየም ላይ ወልቭስን ምሽት 5 ሰዓት ከሩብ ጀምሮ ይገጥማል። ባለፈው ሳምንት አርብ አስቶን ቪላን 2-0 ያሸነፈው የአሰልጣኝ ሮብ ኤድዋርድስ ቡድን የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት እየተፋለመ ያለው ሊቨርፑልን ያስተናግዳል። እንደ አውሮፓውያን አቆጣጠር በ2018 ከነሐሴ እስከ ህዳር በተከታታይ 10 የሊግ ጨዋታዎች በመጀመሪያ አጋማሽ ጎል ማስቆጠር ያልቻለው ወልቭስ ባለፉት 9 ተከታታይ የፕሪሚየር ሊግ ጨዋታዎች በመጀመሪያው አጋማሽ ጎል ማስቆጠር አልቻለም። በፕሪሚየር ሊጉ በ13 ነጥቦች 20ኛ ደረጃ ላይ የሚገኙት ወልቭሶች በመጀመሪያው 45 ደቂቃ ሊቨርፑል ላይ ጎል ማስቆጠር ካልቻሉ ከ7 ዓመታት በፊት ያስመዘገቡትን የግብ ድርቅ ሪከርድ በድጋሚ ይጋራሉ። ሊቨርፑልም በተመሳሳይ በፕሪሚየር ሊጉ ዘንድሮ በመጀመሪያው አጋማሽ ጎል ለማስቆጠር እየተቸገረ ይገኛል። ቀዮቹ ከሜዳቸው ውጭ ባደረጓቸው ጨዋታዎች ካስቆጠራቸው 14 ጎሎች መካከል 3 ጎሎች ብቻ በመጀመሪያው አጋማሽ ተቆጥረዋል። በፕሪሚየር ሊጉ ከሜዳ ውጭ ሰንደርላንድ እና ኖቲንጋም ፎረስትን በተመሳሳይ 1-0 ያሸነፈው ሊቨርፑል ሞሊኑ ላይ ግብ ሳይቆጠርበት ካሸነፈ ከመጋቢት 2022 በኋላ ለመጀመሪያ ጊዜ ይሆናል። የመርሲሳይዶ ክለብ በፕሪሚየር ሊጉ ከወልቭስ ባደረጋቸው ያለፉት 23 ጨዋታዎች 18ቱን በማሸነፍ በዛሬ ተጋጣሚያቸው ላይ 83 በመቶ የማሸነፍ ንጻሬ ያላቸው። በሊቨርፑል በኩል ፍሎሪያን ቪርትዝ፣ ኮኖር ብራድሌይ፣ ዋታሩ ኤንዶ እና አሌክሳንደር ኢሳክ በጉዳት ምክንያት ከጨዋታ ውጭ ናቸው። ቦርንመዝ ከብሬንትፎርድ፣ ኤቨርተን ከበርንሌይ እና ሊድስ ዩናይትድ ከሰንደርላንድ ዛሬ ምሽት የሚከናወኑ ሌሎች የፕሪሚየር ሊጉ ጨዋታዎች ናቸው። በስፔን ኮፓ ዴል ሬይ ግማሽ ፍጻሜ መልስ ጨዋታ ባርሰሎና አትሌቲኮ ማድሪድን ዛሬ ምሽት 5 ሰዓት ካምፕ ኑ ላይ ያስተናግዳል። ሁለቱ ቡድኖች በመጀመሪያው ዙር ሪያድ ኤር ሜትሮፖሊታኖ ላይ ባደረጉት ጨዋታ አትሌቲኮ ማድሪድ በመጀመሪያው አጋማሽ ብቻ ባስቆጠራቸው 4 ጎሎች ባርሰሎናን 4-0 አሸንፎ ነበር። የኮፓ ዴል ሬይ የወቅቱ ሻምፒዮን ባርሰሎና በዘንድሮ የውድድር ዓመት የፍጻሜ ተፋላሚ ለመሆን ዛሬ ምሽት በ5 ጎል ልዩነት ጨዋታውን ማሸነፍ ይኖርበታል። ህዳር ወር ላይ ወደ ካምፕ ኑ ስታዲየም ከተመለሰ ወዲህ ያደረጋቸውን 10 ጨዋታዎች በሙሉ ያሸንፈው የአሰልጣኝ ሃንዚ ፍሊክ ቡድን በተለያዩ ምክንያቶች ቁልፍ ተጫዋቾቹን ዛሬ አያሰልፍም። አማካዩ ፍራንኪ ዲዮንግ እና የመሃል ተከላካዩ አንድሪያስ ክርስቲያንሰን በጉዳት፣ ኤሪክ ጋርሲያ በቅጣት ከጨዋታ ውጭ ሆነዋል። አይኑ አካባቢ የፊት አጥንት ስብራት ያጋጠመው አጥቂው ሮቤርቶ ሌቫንዶቭስኪም በጨዋታው እንደማይሳተፍ ተረጋግጧል። በመጀመሪያ ዙር ጨዋታ ለባርሰሎና ያልተሰለፉት ራፊኒሃና ፔድሪ ግን ለዛሬው ጨዋታ ዝግጁ ናቸው ተብሏል። ቅዳሜ ዕለት ቪያሪያልን 4-1 በማሸነፍ 100ኛ ጨዋታውን የመራው የባርሰሎና አሰልጣኝ ሃንዚ ፍሊክ
ውጤቱ ይቀለበሳል ብዬ አምናለሁ። ነገር ግን እንደ ቡድን መጫወት አለብን፣ ደጋፊዎቻችንም እንዲያግዙን እንፈልጋለን ብሏል። ቪያሪያል ላይ የተጫዋችነት ዘመኑን የመጀመሪያ ሃትሪክ የሰራው የ18 ዓመቱ ላሚን ያማል ውጤቱን እንቀለብሰዋለን፣ ደጋፊዎቻችን ስታዲየም ይምጡ፣ ተአምር ይመለከታሉ ሲል ለባርሰሎና ደጋፊዎች ጥሪ አቅርቧል። በደርሶ መልስ የባርሰሎናና አትሌቲኮ ማድሪድ አሸናፊ በፍጻሜው ከሪያል ሶሴዳድ እና አትሌቲክ ቢልባው አሸናፊ ጋር ይገናኛል። በኮፓ ኢታሊያ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኮሞ ስታዲዮ ሲኒጋግሊያ ላይ ዛሬ ምሽት 5 ሰዓት ኢንተር ሚላንን ያስተናግዳል። የአሰልጣኝ ሴስክ ፋብሪጋስ ቡድን ኮሞ በኮፓ ኢታሊያ ሩብ ፍጻሜ ናፖሊን በማሸነፍ ግማሽ ፍጻሜ ሲደርስ ከ40 ዓመታት በኋላ ለመጀመሪያ ጊዜ ነው። በጣሊያን ሴሪአ በተከታታይ 15 ጨዋታዎችን ባለመሸነፍ ሊጉን በ10 ነጥብ ልዩነት እየመራ የሚገኘው የአሰልጣኝ ክርስቲያን ኪቩ ኢንተር ሚላን ከ2010 በኋላ ለመጀመሪያ ጊዜ በሀገር ውስጥ ውድድር የሁለትዮሽ ዋንጫ ለማሸነፍ ይፋለማል። የ9 ጊዜያት የኮፓ ኢታሊያ ዋንጫ አሸናፊው ኢንተር ሚላን አምበሉንና የካፖ ካኖኒየሪ መሪው ላውታሮ ማርቲኔዝን በጉዳት አያሰልፍም። በደርሶ መልስ ጨዋታው የኮሞና ኢንተር ሚላን አሸናፊ በፍጻሜው ከላዚዮና አታላንታ አሸናፊ ጋር ይገናኛል። የናፖሊ አማካይ ኬቪን ደብሩይነ ከ4 ወራት ጉዳት አገግሞ ልምምድ መስራት ጀመረ። የቀድሞ የማንቸስተር ሲቲ ኮከብ ከ128 ቀናት የጉዳት ጊዜ ቆይታ በኋላ ትላንት ከናፖሊ ዋናው ቡድን ጋር ልምምድ መስራት ጀምሯል። ቤልጅየማዊ ኮከብ ጥቅምት ወር ላይ ናፖሊ ኢንተር ሚላንን ባሸነፈበት ጨዋታ ፍጹም ቅጣት ምት ሲመታ ባጋጠመው የሃምስትሪንግ ጉዳት ምክንያት ለወራት ከሜዳ ርቆ ቆይቷል። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ናፖሊ በመጪው አርብ በጣሊያን ሴሪአ ከቶሪኖ በሚያደርገው ጨዋታ ላይ ኬቪን ደብሩይነ በቡድን ስብስብ ውስጥ ሊካተት ይችላል። የ34 ዓመቱ አማካይ በማንቸስተር ሲቲ ለ10 ዓመታት ከተጫወተ በኋላ ባለፈው ክረምት በነፃ ዝውውር ናፖሊን መቀላቀሉ ይታወሳል። የ6 ጊዜ የእንግሊዝ ፕሪምየር ሊግ ዋንጫ አሸናፊው አማካይ ዘንድሮ በሴሪአው በ8 ጨዋታዎች ላይ ብቻ ተሰልፎ ተጫውቷል። ከደብሩይነ በተጨማሪ ስኮት ማክቶሚናይ እና አንድሬ ፍራንክ ዛምቦዋንጊሳም ከጉዳት አገግመው ወደ ጨዋታ ለመመለስ መቃረባቸው ለናፖሊው አሰልጣኝ አንቶኒዮ ኮንቴ መልካም ዜና ሆኗል። ማንቸስተር ሲቲ የክለቡን የየካቲት ወር ኮከብ ተጫዋች ሽልማት እጩዎች ይፋ አድርጓል። የአሰልጣኝ ፔፕ ጓርዲዮላ ቡድን በየካቲት ወር በ3 የተለያዩ ውድድሮች 7 ጨዋታዎችን አከናውኖ 6ቱን አሸንፎ በአንዱ አቻ ሲለያይ ቁልፍ ሚና የነበራቸው ማርክ ጌይ፣ ጂያንሉጂ ዶናሩማ እና ኒኮ ኦራይሊ ለሽልማቱ በእጩነት ቀርበዋል። በጥር ወር ከክሪስታል ፓላስ የተዘዋወረው ማርክ ጌይ ማንቸስተር ሲቲ በፕሪሚየር ሊጉ አንፊልድ ላይ ሊቨርፑልን፣ ኤላንድ ሮድ ላይ ደግሞ ሊድስ ዩናይትድን ባሸነፈበት ጨዋታዎች ላይ በግልና በቡድን ጠንካራ የመከላከል ስራን አከናውኗል። የ25 ዓመቱ እንግሊዛዊ በኤፍኤ ካፕ 4ኛ ዙር ማንቸስተር ሲቲ ሳልፎርድ ሲቲን 2-0 ባሸነፈበት ጨዋታ ላይ ለክለቡ የመጀመሪያ ጎሉን አስቆጥሯል። ጣሊያናዊ ግብ ጠባቂ ጂያንሉጂ ዶናሩማ በአስደናቂ ኳስ የማዳን ብቃቱ ማንቸስተር ሲቲ በቀላሉ ጎል እንዳይቆጠርበት በማድረግ በወሩ ውስጥ የላቀ ሚና ነበረው። የ26 ዓመቱ ዶናሩማ በተለይ ማንቸስተር ሲቲ አንፊልድ ላይ ሊቨርፑልን 2-1 ባሸነፈበት ጨዋታ በመጨረሻ ደቂቃ የአሌክሲስ ማካሊስተርን ጠንካራ የጎል ሙከራ ያዳነበት መንገድ እጅግ አስደናቂ ነበር። ኤላንድ ሮድ ላይ ግብ ሳይቆጠርበት የወጣው ዶናሩማ ኢቲሃድ ላይ ኒውካስልን 2-1 ባሸነፉበት ጨዋታ በመጨረሻ ደቂቃ የሃርቬ ባርነስን ሙከራ ያዳነበት ምርጥ ብቃቱ ማንቸስተር ሲቲን በዋንጫ ፍክክር ውስጥ ከአርሰናል ጋር እንዲቆይ አድርጎታል። በአሰልጣኝ ፔፕ ጓርዲዮላ ከግራ መስመር ተመላላሽነት ወደ አማካይ ክፍል የሚና ለውጥ የተደረገለት ኒኮ ኦራይሊ በየካቲት ወር በተደረጉ ጨዋታዎች በአዲሱ ኃላፊነት ምርጥ ብቃቱን አሳይቷል። የ20 ዓመቱ ኦራይሊ በአማካይ ክፍል የቡድኑን ሚዛን ከመጠበቅ ባሻገር ወደፊት በመጠጋት በጎሎች ላይ ተሳትፎ ማድረግ ችሏል። የማንቸስተር ሲቲ አካዳሚ ውጤት የሆነው ኒኮ ኦራይሊ ኒውካስልን 2-1 ሲያሸንፉ ሁለቱንም ጎሎች፣ ፉልሃምን 3-0 ሲያሸንፉ ደግሞ 1 ጎል ማስቆጠር ችሏል። የአሜሪካ ሜጀር ሊግ ሶከር ምርጥ ስብስብ ከሜክሲኮ ሊግ ምርጥ ስብስብ ጋር ሊጫወቱ ነው። የኤምኤልኤስ እና የሜክሲኮ ሊግ ኮከቦች ጨዋታ ዘንድሮ በተከታታይ ለ3ኛ ጊዜ የሚካሄድ ሲሆን በአጠቃላይ ለ5ኛ ጊዜ ይከናወናል። የሜጀር ሊግ ሶከር ምርጥ ስብስብ 26 ተጫዋቾች ይኖሩታል። ከ26 ተጫዋቾች 11ዱ በደጋፊዎች ድምፅ የሚመረጡ ይሆናል። 13 ተጫዋቾች በሊጉ ክለቦች አሰልጣኞች ሲመረጡ፣ ቀሪ 2 ተጫዋቾች በሜጀር ሊግ ሶከር ኮሚሽነር ዶን ጋርበር ይመረጣሉ ተብሏል። በአውሮፓ ታላላቅ ሊጎች የነገሱት ሊዮኔል ሜሲ፣ ሶን ሂዩንግ ሚን እና ቶማስ ሙለርን የመሳሰሉ ኮከቦች በሜጀር ሊግ ሶከር ስብስብ ውስጥ ይካተታሉ
ተብሎ ይጠበቃል። ጨዋታው ረቡዕ ሐምሌ 22 2018 ዓ.ም በባንክ ኦፍ አሜሪካ ስታዲየም ሻርሎት ከተማ ላይ ይካሄዳል። በመጨረሻም ዌስተን ማኬኒ በዩቬንቱስ አዲስ ውል መፈረሙን ክለቡ አስታወቀ። አሜሪካዊ አማካይ በቢያንኮነሪዎች ቤት እስከ 2030 የሚያቆየውን የ4 ዓመታት ውል ፈርሟል። የ27 ዓመቱ ማኬኒ በ2026 በሁሉም ውድድሮች ለዩቬንቱስ 8 ጎሎችን አስቆጥሮ 7 ጎል የሆኑ ኳሶችን በማቀበል 15 የጎል ተሳትፎ ማድረግ ችሏል። ዌስተን ማኬኒ በ2020 ከሼልከ ወደ ቱሪን ከተዘዋወረ ወዲህ በዩቬንቱስ ከ200 በላይ ጨዋታዎችን አከናውኗል።